አረ ይህንን ጉድ ስሙ። ላይክ በማድረግ ጀምሩ። አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ። ማንንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ኦርቶዶክስ መለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስና ማቀው ሲወለድም ጀምሬ ኦርቶዶክስ ቤተ እምነት። ይሄ በጣም የድኩማን አገልጋዮች ባህሪ ነው። የሆነ ጫና ሲደርስባቸው እንደውም ሄዳለሁ ሊያስፈራሩ ይሞክሩ ማለት ነው። እንዴ ሲጀመር ጭር ሲል አልወድም አልሽ አንቺ። ምንድነው እሱ እንዴ? የሆነ ሰሞን የሆነ ጫና ሲነሳብሽ ሄድሽና ዘማርያም ቤት ነጠላሽን ለብሰሽ አስተምሩኝ መማር ፈልጋለሁ አልሽ። ከኦርቶዶክስ እኮ ነው ቀድሞ የሚወጣሽው። ሳታቂ ነበር የወጣሽው። እሺ ይቅር እንደው አለፈ እንደምንም ብሎ። አሁን ደግሞ መጣሽና ምንድነው መውረግረግ ጀመርሽ። እሺ እኛ ምን አረግን? ዝም አልን። እሱንም የሆነ ነገር ሲመጣ አሁን ደግሞ አይ እሄዳለሁ ሸኙኝ። ከዛስ የእናቴ አባቴ እኮ ነው የዘሮች ሃይማኖት። በኢየሱስ ስም እንደዚህ አይባል። የእናቴ አባቴ የዘሬ በሚል ነው እንዴ ክርስትናም ሌላስ ሃይማኖት ቢሆን እንደዛ ነው እንዴ? እንዴ መዝኜ ነው እንጂ ቤተሰቦቼ ጣዖት ያወረሱኝ እንደሆነ ጣዖት ጋር ልሄድ ነው። ቤተሰቦቼ አጋንንታዊ ልምምድ ያደረጉ እንደሆነ አይባልም። በመሰረቱ አይባልም። ሌላኛው ግን የተናገርሻት ነገር አለች። እኔ መመለሰው ኦርቶዶክስ ቤተክርስቲያን አንዳንድ ነገሮችን ካስተካከለች ነው ምናምን ትምህርቶቿን ካስተካከለች ነው። በእኛም እኮ ማለት እንደዚህ እኮ ነው የምንለው። ብዙዎች እንደዛ እኮ ነው የሚሉት። ማን እዚህ አዳራሽ ለአዳራሽ በጩኸት ውስጥ መኖር ይፈልጋል? ትምህርቱ ይስተካከል እንጂ እኛ እኮ ጩኸቱን እኮ ቻል አድርገን እኮ ዋጥብና እኮ ስለ ትምህርቱ ነው እንጂ ኦርቶዶክስም ትምህርቷን ካስተካከለች ከታደሰች ማን ይቀራል ወገን? ማን ይቀራል? እንደ አዲስ ነገር እኮ አይደለም ያመጣሽው። ነገር ግን በቃ ልቀቁኝ፣ ልሂድ፣ ሸኙኝ። ይሄ ትክክል አይደለም። ጌታ እንደገና ጨርሲ አልወድም ማለሽ እና ረጋ በይ። አሁንም ቢሆን ጊዜው ዘጂ። ያልወጣ ነገር አለ። ምን እንደሆነ አላውቅም። በቃ መተንፈስ የምትፈልጊው ነገር አለ። በቃ ይውጣልሽ። አንድ ቸርች ሂጂና ወይ መጮህን ካለበሽ መጮህ ነው። ጸሎት ካስፈለገ መጸለይ ነው። ለአገልጋዮች መናገር ካለ መናገር ነው። ንስሐ መግባት ካለ ንስሐ መግባት ነው። እርቅም ካስፈለገ እርቅ ማድረግ ነው። መፍታት ነው። ውስጥ በቃ አለ የታመቀ ነገርና የሆነ ጊዜ እንደ ቮልካኖ ይወጣል። እንደዚህ እስከመች ትቀጥያለሽ? እንደዚህ እንዴ ያይምሮም በሽተኛም ልትሆኝ እኮ ትችያለሽ። ስለዚህ ፕሊዝ ጊዜው ሰጪ። ከባድ ነው። ክብር ለኢየሱስ ይሁን። ምን አይነት ነገር እንደሆነ አይገባኝም። በየጊዜ የምነሳው ሪስ በተለይ በይታችን በኩል ምን አይነት ነገር እንደሆነ ለኔም አልገባኝም። ኢየሱስ ያድናል ብቻ። ያ ሁለተኛው ሐሳብ ግን ተመችቶኛል። አንዳንድ ነገሮች ቢስተካከሉ እሄዳለሁ። እኔ ቁጥሩ አንድ ነኝ እንዴ። ቢስተካከል እኔም እሄዳለሁ። ሁላችንም እንሄዳለን እንዴ። አንድ እንሆናለን። ክብር ለኢየሱስ ይሁን። ግን እንደዚህ በየጊዜ እየመጡ የማይሆን ነገር ማውራት ተነስቶ ቢፈርጥ ምን አይባልም። መናገር አልችልም። ወድ ባዶ ይቀራል። ኢየሱስ ያድናል። ምንም ማድረግ አይቻልም። ግን ይሄንን ስም ወንጌል ኃይል ያጣው ነበራችሁ ናችሁ ስለሆነ ነው። በብዙ ክርስቲያኖች ሕይወት ውስጥ ስቲል ያው ነው አኗኗራችን። ጌታ ኢየሱስ እኮ ቃሌን የሚሰማ አድራሻ ቀየረ አይልም። ከይሁዲነት ወደ ክርስትና መጣ እኮ አይልም። እሷ ቀላል መግለጫ ናት። የድርጅት አይደለም ያስቀየረን። ቃሌን ሰምቶ ያመነ ከሞት ወደ ሕይወት ተሻገረ። ምን ዋጋ አለው? ድሮ ካቶሊክ ነበርኩ፣ አሁን ፕሮቴስታንት ነኝ። ምን ዋጋ አለው? ምን ይቀይራል? ፕሮቴስታንት መሆን ምን ይቀይራል? የፕሮቴስታንት አዳራሽ መገኘት ምን ይቀይራል? ያዘማመር ስታይል መቀየር ምን ይቀይራል? ያጸላለይ ስታይል መቀየር ምን ይቀይራል? እኛ ካልተቀየርን አሮጌው ሰው አዳራሽ ውስጥ ቢሰበሰብ አሮጌ ነው። ሙታን በሌላ አዳራሽ ቢሰበሰቡ ሙታን ናቸው። ለዚህ ነው ቸርች በውሸት የተሞላ፣ በማታለል የተሞላ፣ በማጭበርበር የተሞላ፣ ፈርሃ እግዚአብሔር የሌለበት፣ ዓለማዊ ምኞት የነገሰበት፣
ያልተለወጠ ህይወት የሞላበት ያው ናችሁ የምንባልበት ለምን ከየት እንደተሻገረን አናውቅም። ከሞት ወደ ህይወት ለተለየ ኑሮ ነበራችሁ ያርግልን እግዚአብሔር። አንዳንድ በጌታ የሆናችሁ ሰዎች ጆሮ ካላችሁ ስሙ። በቃ ቦታ ቀይራችኋል ማለት ተለውጣችኋል ማለት አይደለም። እንደ ቃሉ መኖር ስንጀምር ነው። አለቃ ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰውነንም እዚህ ቤት ዘፈን ቦታ የለውም። የማንንም ዘፈን ልሰማ አልመጣም። ኢየሱስ ክርስቶስ ጌታ ነው። ባልታጠበ ብርጭቆ ማልጠጣ ሰው በረከሰ በዘፈን በጃዝ ሙዚቃ በለው በሮክ ሙዚቃ በለው በምንም በረከሰ ሰውነት ውስጥ ማንም አይዘምርልኝም። ኢየሱስ ክርስቶስ ጌታ ነው። በተቀደሰ መዝሙር እንዘምራለን። እንደውም እኮ አለ አይደለም እኔ ጎርናናው በዘምርላችሁ ይሻላል ይሄ በጋንጃ ጦሰ ከሚዘምርላችሁ አይመስላችሁ? ዓለማዊ ሙዚቃ በቃ አስምሬ ሊድላችሁ ብዬ ነው። በኢየሱስ ስም አሜን። ወጣቶች አትፈተኑ፣ ምንም አይጎልባችሁ። እግዚአብሔር ኢንስፓየር ያደረጋቸው ወጣቶች ተነስተውልናል። አቤት ዜማቸው ደስ ሲል የጽዮን ዝማሬ እያለ ምን ላናረግ ከዓለም እንዋሳለን። በቂ ዘማሪዎች አሉን፣ በቂ ሙዚቀኞች አሉን። እግዚአብሔር ይባርካቸው። እጃቸው የተቀባ ክብር ለእግዚአብሔር ይሆን። በእግዚአብሔር ቤት ያደጉ እግዚአብሔርን የሚፈሩ ተቀድሰው የሚኖሩ ከነሱ ዜማን እንሰማለን። እስቲ እንስማማ። አሜን። ተባረኩ በሉልኝ አደራ እስቲ አሜን። ውጪ የሚያምራችሁ ሰዎች፣ በሆነ ሰበብ በሆነ ምክንያት ብቻ የምትፈልጉ ሰዎች አርፋችሁ ቁጭ በሉ። በቃ እዚህ የጎደለን ነገር የለም። ከክርስቶስ ጋር ውለን እንደገና ሌላ አያምርም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ስሙኝንም በሕይወታችሁ በእድሜያችሁም ዘመን ሁሉ መጠንቀቅ ያለባችሁ ሰውን እንዳታጡ ሳይሆን እግዚአብሔርን እንዳታጡ። አንዳንድ ጊዜ የምትፈልጉት ሰው የማይገባ ነገር እንኳን እያደረገ ላለማጣት ብላችሁ የሆነ ምዕራፍ የምትሄዱ ሰዎች የላችሁም? የምትከፍሏቸው ዋጋዎች የሚገርማችሁ የእናንተ አይደሉም። ሰው ከእናንተ እንዳይለይ በጣም ትሰቃያላችሁ። በዚህ ምክንያት የሰውየው ተግባር ሁሉ የእናንተ ሆኖ ስማችሁ ይቆሽሻል። ልብ ያለ ልብ በል ነው። ምንም ማድረግ አይቻልም። ሰምታችኋል። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም እግዚአብሔር ግብዝነትን በጣም ነው የሚጠላው። ምህረቱ ባለጠጋ ስለሆነ እየታገሰን ነው። ቀን አለው ግን ባይዘው በዚህ ዘመንም የጸጋ ዘመን ነው። እግዚአብሔር አይፈርድም። ብዙ የሚባሉ ነገሮች አሉ። እግዚአብሔር ምን ያህል ግብዝነትን እንደሚጠላና ኃጢአት ላይ እንዴት እንደሚፈርድ በሚታይና በግልጽ መንገድ አሳየ። ደስ የሚል ቆንጆ መልእክት እየሰማችሁ ስሙኝንም። ይሄ ትክክለኛ በመጽሐፍ ቅዱስ ላይ ያለው መልአክ ነው። ይሄኛ ሀገር ያለው ምናምን እሱን ተው፣ እሱን አይደለም። ይሄ ትክክለኛው ነው። ስሙ በደንብ አድርጋችሁ። መላእክት ምን ያክል አስፈሪና ግዙፍ እንደሆኑ ማወቅ የምትፈልጉ ከሆነ ራዕይ ምዕራፍ 22 ላይ ሂዱና ራዕይ ምዕራፍ 22 ጻፉ። ቁጥር 8 እና ቁጥር 9 ምን እንደሆነ ታውቃላችሁ? ራእዩን አሳየው አይደል? ለዮሐንስ ራእይ፣ ዮሐንስ ራእይ ማለት ነው። አሳየው። አሳይቶት ድንገት ዞር ሲል አየው። ሚካኤል ነበር። አየው። ግዝፈቱ ያስፈራል እና በእግዚአብሔር ክብር ተሞልቷል። ዮሐንስ ሰገደ ይላል። ሲያዩ ደፈት ሲል የአምልኮትም ያክብሮትም ሊሆን ይችላል። የትኛውም ስግደት ለእግዚአብሔር ነው። በጣም ይቅርታ ከነኳችሁ። ለምን መሰላችሁ? ሚካኤል ባይዘው ጌታ ኢየሱስ ክርስቶስ መጀመሪያ ስለ ዮሐንስ ያለውን ስለሰማ ነው ዝም ያለው። ራንደም ዝም ብሎ ሰው ቢሆን ኖሮ የሰገደለት እንትና የሚባል ሰውዬ ነበር ነው የሚያስብለው። አይፈልግማ። ሰይጣን በምን እንደወደቀ ያውቃል። አይ አምልኮ ይገባኛል ሲል ነው የጣለው። አመጽ ተገኘብህ አለው እግዚአብሔር ሊሻማው ሲሞክር። ስለዚህ ልክ ዮሐንስ ደፈት ሲል ሚካኤል ምንድን ያለው? ተነስ መልአክ ተነስ ሲል እኔ ራስ ጮክ ብዬ ተነስ ብል ብድግ ነው የምትል። መልአክ አስበዋል። ለነፍስ ለአጥንት ሁሉ ነው የሚነግርህ፣ ለጆሮ ብቻ እንዳይመስል። ተነስ አለው። ምን ነው አለው? እኔም እንዳንተ እያስተማረው እንዳይመስል፣ እያዘዘው ነው። እያስተማረው አይደለም። እኔም እንዳንተ እሱን እማመልክ ነኝና አይገባኝም። ለፎቶ ይሰጣል፣ ለቅዱሳን ይሰጣል፣ ለመላእክት
እውነት ነው። በሰው ሰራሽ ትምህርት ውስጥ ያሉ መላእክቶች አናቅም ምን አይነት ነገር ከጀርባ እንዳለ አናቅም፣ ግን እነሱ ይቀበላሉ። በቅዱሱ ቃል ውስጥ ያሉ ግን እንደዚህ አይነት ነገር ውስጥ አይነካኩም። ክብርና አምልኮ ለማን? ለእግዚአብሔር። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰምታችኋል? ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ።